ማቋረጥ ፈልጊያለሁ አልመጣም ቀለርክ ነው ማይሙች እንዳትቀየም አንንም የለኝም እዚህ ታውቃለህ አይደል ጓደኛ ምንም እኔ ሴት ጓደኛ የለኝም እንዴ ቅርብ አካባቢ ቤተሰቦች የሉም ጓደኞቼ ምንም እናንተ ናችሁ በይበልጥ ደግሞ አንዳሽ በእናትህ ቤተሰቦች እንዴናችሁ እንዴቆያችሁ ሰላም ከረማችሁ ሁሉ ሰላም እንግዲህ ያው በዚህ ሰሞን የተፈጠረብንን ግርግር አይታችኋል እንዳጋጣሚ ሆኖ ቤተሰብ እንዳያችሁት እውነታው ያ አይደለም ነገር ግን ከፍፄ ጋር ያለን ጓደኝነትና ቀረቤታ በዚህ ልክ የሚለካ አይደለም በዚህ ልክ እኔንም መጠርጠር ያለበት ሁኔታ አይደለም ማይም እንደዚህ አይነት ደካማ ሴት አይደለች በእንደዚህ አይነት ወርቃ የምትሸነፍ ሴት አይደለች ስለዚህ የሱ ሐሳብ የነበረው ፍጹም ስተትና በተሳሳተ መንገድ ነው አብሮትም ይዞት የሚመጣው ሀሚርም የተረዳኝ በዛ ልክ ነውና አብሮን ሰው ነበር እንዳጋጣሚ ሆኖ ነገር ግን ለእናንተ ለቤተሰብ የደረሰው ነገር እኔን የሚመጥን አይደለም ፍጹም ከኔ ጋር የሚሄድም ነገር አይደለም ከማይ ኳሊቲ አንፃር በእንደዚህ አይነት ልክ የምትለካ ልጅ አይደለች ባይሆን እሱ ሌላ የሰራው እንደባ እንዳናወጣ አይነት ሽፋን እንደመጠቀም አይነት ነው እኔም ማየው ስለዚህ ቤተሰብ ለእናንተ ማሳወቅ ዛሬ የፈለኩን ነገር ምንድነው ማይን ቀጥሬያታለሁ በእኔ ምክንያት የሰው ትዳር መረበሽ የለበትም እኔ ለሰዎች ትዳር አጋር አጋዥ የተጣሉትን ሳስታርቅ ብዙ ነገሮች ላይ ስወጣ ስወርድ የነበረ ሰው ነኝ እናንተም በዛ ልክ ነው የምታውቁኝ ዛሬ አሁን በተሰጠው አይነት ስም የሚገልጸኝም አይነት ሰው አይደለሁም ነገር ግን ያው እኔን አልገለጸኝም በሚል ብቻ በአብሮነት አብሬ መቀጠል አልፈልግም ያን ነገር ማስቀጠል አልፈልግም ስለዚህ ዛሬ ያሰብኩት ምንድነው ቢያንስ እኔ ከህይወታቸው መውጣት አለብኝ መራቅ አለብኝ እውነት ለመጣላታቸው ለጸባቸው ምክንያት እኔ ከሆንኩኝ እኔ ከመሃል መውጣት አለብኝ ማናችንም ብንሆን ቤተሰብ እንደዛ የምታረጉ ይመስለኛል ለሰዎች ትዳር መፍረስ ለሰዎች ጓደኝነት መፍረስ ማንም ሰው ምክንያት መሆን የለበትም ጸብን ሁለት ሰው ካረገው ይፈቱታል ሶስተኛ ሰው ነው ጸቡን ሊያባብስም ወደ ከፋ ነገርም ሊያስኬድ የሚችለው ስለዚህ እኔ ለዛ ነገር ምክንያት መሆን ስለማልፈልግ ሁሉንም ነገር ያለውን ነገር በግልጽ ማውራት ለፍጹም በዛ ልክ ኢሞሽናል ሆኗል ባስረዳውም ሊረዳኝ የሚችል አይነት ሁኔታ ላይ አይደለም ያለው ሌላ ፉከራ ላይ ነው ያለው ስለዚህ ፉከራውና ዛቻው እኔ ብዙ ያሳስበኝም ግን የጸብ ምክንያት መሆን ስለማልፈልግ ብቻ ያለውን እውነት ከማይጋ መረዳዳትና ቢያንስ እኔ ካጠገባቸው ያለውን ነገር ርቄ እውነቱን ከማይጋ ተነጋግሬ ለተወሰነ ጊዜ ካጠገባቸውና ከነገሮች ሁሉ ራሴን ማቀብ ስለፈለኩኝ እናንተም እንድትረዱኝ ጭምር ነው ይሄን ቪዲዮ የሰራሁትና ለማንኛውም ማይን ቀጥሬያታለሁ ቁጭ ብለን እናወራለን ያለውን እውነት ቤተሰብ እናንተም ታውቁታላችሁ የሚል ነገር አለኝ አሁን በተረዳችሁበት በያዛችሁ ልክ አይደለም ያንንም ለግራችሁ በእርግጠኝነት ሆንኝ ነው በዛ ልክም ስለማታውቁ ስለዚህ ስላለው እውነት ከሷ ጋር ቁጭ ብለን እናወራለን ሁሉንም ነገር ስላለው ነገር ተረታተን ከተረዳችኝ እኔ ለተወሰነ ጊዜ ካጠገባቸው ምርቀበት ሁኔታ ነው እና ያለው እንዳጋጣሚ ሆኖ ማይም ደርሳለች ከማይም ጋር ያለውን እውነት ሁሉን ነገር ምናሳውቃችሁ ሁኔታ ነው ያለው ማይ እንዴት ነሽ ውዴ አሎ ደህና ነሽ ሁሉ ሰላም አለሁልሽ እንዴት ነህ እግዚአብሔር ይመስገን ደህና ነሽ ደህና ነኝ አለሁልሽ ማይ እንዴት ነው እሺ ተረጋጋ ቤት እንዴት ነው እኔ ደህና ነኝ እኔ ላንቺ ነው ያሳሰበኝ አይ ኖርማል ነው በቃ ማለት ያው ቁጣው እንዳለ ነው አልበረደለትም ሲበርድለት ስለሚረጋጋ ችግር የለውም አታስብ ማለት ብዙ የሚያሳስብ አይደለም ማለት ነው በጣም ነው እንጂ የሚያሳስበው ቢያንስ እኔ ምክንያት መሆን አልፈልግም ማይ በጣም ከባድ ነው አይደለም ይኸውልህ እዚህ ጋር አንተ ልትጨነቅ ወይ ደግሞ እኔ ምክንያት ነኝ ምናምን ብለህ ልታስብ የምትችለው ማለት ነው እሱ ይሄ የኔና ያንተ ነገር አዲስ አይደለም
አሁን እኔና ያንተ ጓደኝነት ምናምን ከሱ ጋር በፊትም የጀመረ ነው። ለሱ ጓደኛ እንደሆንክ ለኔም ጓደኛ ነህ። ውይ ማይ በባዶ አደረኩሽ ና እንዴ ውሃ መጣል ግማሽ እና ሌላ ነገር ይዘሽ አይደለም ውሃ ልጠጣ ምሳቢ አይደለም በልቼ ነው የመጣሁት። እና ለሌ ፈለኩት ያው ጓደኝነትክ ለሁለታችንም ነው። ስለዚህ እኔም አንተ ጋር ውስጣችን ንጹህ እስከሆነ ድረስ ማንንም መፍራት ወይ ደግሞ እንደዚህ ስጋት ሊሆንብህ አይገባም። እሱም ደግሞ ምናልባት ሰሞኑን ካለው እንትን አንፃር ከጭንቀቱም ከምናምንም ነገር የተነሳ እንዲህ ሊያስብ ቻለ እንጂ እንደዛ አይነትም ሰው አይደለም። ፍፄ ያው ከኔ በልጥ በደንብ ታውቀዋለህ ማለት ነው። አዎ ስለዚህ ብዙ ሊያሳስብክ አይገባም። እና ችግር የለም አያሳስብም። ዛሬ እንዳጋጣሚ የጠራውሽ ያው እንዳትቀኝ ከምንም በላይ ጓደኝነታችን ያስጨንቀናል። አብሮነታችን ያስጨንቀናል። ፍፄ የተረዳን አይመስለኝም ወይም ጓደኞቹ ስለሌላው አይደለም፣ ግን ቢያንስ አንቺና ፍፄ ጋር ያለው ነገር መረበሽ ያለበት አይመስለኝም። ፍፄ መልእክት ለቤተሰብ ያስተላለፈው እኔንም አንቺንም በሚገልጽ አይነት መልክ አይደለም። የዛን አክል ቪዲዮ ሆኖ የሰራው እኔም ቪዲዮ ይዘን እንድናስረዳ የፈለኩት እውነታው እንዲታወቅ ነው። የጉዳዮቹ ባለቤት እኛ እስከሆነ ድረስ ይኸውልህ ሲጀመር ማለት ብዙ ማብራራት አይጠበቅብም። አዎ ማይ እኔ በደንብ አውቀዋለሁ እና አንተ ጋር ያለውን ስሜት በጣም ብዙ ኦዲየንሶችም ብዙ ጓደኞቻችንም የሚያውቁት ያለው ምክንያቱም እኔና አንተ ጋር ያለው ንጹህ ወንድምና እህት ከጓደኛ ያለፈ በጣም በቃ ውስጥ የተቀራረበ ወንድምና እህት ነው እንትን ያለን እና ማለት ሰው እንዴትም ያሰብ እንዴትም ዋናኛ ውስጣችን የምናውቀው እኛ ነን አይደል እኮ ቢሆንም ስለዚህ ቆይ ተረጅሽ ማይ ፕሊዝ አንዳንዴ ሰዎች በተቃራኒ ሲረዱሽ ምን አገባኝ እውነቱን ስላልተረዱኝ ብለሽ በራስሽ መንገድ ብቻ ከሄሽ እኔ ትክክል ኮንኩ እንደዛ ነው የምለው ምክንያቱም እኔ ራሴ ያ ደግሞ ሰው ያሳጣሻል አሁን ከባለቤትሽ ያጋጨን ያ ነገር ነው እሺ አሁን አንተ ማለት ምን ልትለኝ ፈልገህ ነው ማይ ፕሊዝ በእግዚአብሔር እንዳትቀይሚ ለምን ቀየምሃለሁ እኔ ቢያንስ ማለት ነው የእናንተ ትዳር መረበሽ የለበትም ለትዳሩ መረበሽ እኔ ምክንያት መሆን የለብኝም ለእናንተ ጸብ እሺ ወደ እኔ ባለቤት መሆን አልፈልግም ስለዚህ ማቋረጥ ፈልጌያለሁ አልመጣም ቀለርክ ነው ማይሙች እንዳትቀየሚ ኧረ በእናትህ አንተ እንደዚህ አይነት ነገር አብርዴ እንደዚህ እንትን የሚያስብለው ነገር እኮ አይደለም ማይ አይደለም ቢያንስ እኔ ምክንያት መሆን አልፈልግም ያን ነገር ደግሞ ማለት ነው ለሱ ስል ብቻ ሳይሆን ላንቺም ስል ነው አይደለም ይሄ ማለት ምንም እንደዚህ እንትን የሚያፈጽ እኮ በንዴት ወይ ሌላ ጭንቀት ውስጥ ሆኖ እንጂ እኔ እናንተም በእንደዚህ አይነት መልኩ የሚረዳ ሰው አይደለም ሲጀመር ማለት ነው ሲቀጥል እኔም ደግሞ ማንም የለኝም እዚህ ታውቃለህ አይደል ጓደኛ ምንም እኔ ሴት ጓደኛ የለኝም እንዲ ቅርብ አካባቢ ቤተሰቦች የሉም ጓደኞቼ ምንም እናንተ ናችሁ በይበልጥ ደግሞ አንተ አይደል ስለዚህ ፍፄ በዛ ልክ እየተረዳን እስካልሆነ ድረስ ማይ እንደዛ ባረግ የተሻለ ነው ለኔ ተው ከምንም በላይ የሚያሳስበኝ ስለኔ አይደለም አንቺን መረበሽ አልፈልግም አንቺ እንድትጎጂ አልፈልግም ሁሌ እኔ ካንቺ ጎን በተሻለ ነገርና በጥሩ ነገር ከጎንሽ እንደሆነ እፈልጋለሁ ስለዚህ ለትዳርሽ መበጥበጥ እኔ ምክንያት መሆን አልፈልግም ስለዚህ ፍፄ እየተረዳን አይደለም ፍፄ ሊረጋጋ ይችላል ቴዲ ነው አይደለም የሱን እንትን አትበለኔስ ማን አለኝ አይደለም እኔስ ማን አለኝ በዚህ ጋር ፍፄ ያለ ከፍፄ አይደለም ደግሞ አንተን ያለህኝ ታውቃለህ ወንድሜም ጓደኛዬም በቃ ሁሉ ነገር ጭንቄ ምናምን ማከፍለው ላንተ ነው አውቃለሁ እኔ በቅርብ ርቀት ሆኜ ነገሮችን መከታተል እችላለሁ ግን በየጊዜው የምንገናኘው እኔና አንቺ ብቻችን የምንገናኘው ነገር ቤትም መጣው ነገር በቃ እሱስ ካልተመቸው ድረስ ለሱ ብዬ ብቻ አይደለም ለሌሎችም ሰዎች ለይታም ስል ማይ እንደዛ ባረክ የተሻለ ነው ተው በእግዚአብሔር እንጃ ግን አስብበት እኔ ደስ አይለኝም አልፈልግም ማስረዳት ባለብኝ ልክ ለፍፄ ያስረዳዋለሁ
ግን አንተ ደግሞ መጀመሪያ ከመወሰን በፊት አስብበት። በደንብ ያለውን ነገር አስብበት። በደንብ አስብበት ነው። የቤተሰቦቻችንም ሁኔታ አይቼ ነው። በቃ ማንም ደስተኛ አይደለም። በዛ ልክ እኔና አንቺ ባልልክ አይደለም የተረዱ። አንተ ማንስ ምን አገባው? በቃ ማንም ምንም ይበል ምን አገባ? ማይ ምን ላርገሽ? ጨነቀኝ። እኔ የግድ ሆኖብኝ ነው። ስለዚህ ተረጂኝ። በርግጥ ማስገደድ አልችልም። ዋና አንተ ነህ የራስህን ውሳኔ የምትወስነው አንተ ነህ። ባንለያይ ደስ ይለኛል። ግን በቃ ማለት ውሳኔ ከሆነ አከብራለሁ። ግን ከዛ በፊት ለአንድ ቀን ለሁለት ቀንም ቢሆን ደግመህ አስብበትና እንትን እኔ ማይ ችግር የለም። እኔ በቅርብ ርቀት ሆኜ ያለውን ነገር እንትን አትሄዳ በደንብ በቃ እኔ ውሳኔን አከብራለሁ። በግድ ማስገደድ አልችልም። ግን መጀመሪያ ተረጋጋና አስብበት አይሻልም? በቃ እኔም ማለት ማስጨነቅ አልፈልግም እኮ እንድትጨነቅ አልፈልግም። ገብቷላ? ግን ያለውን ነገር አስብበት ትሄዳሽ። በእናትህ አስብበትና ደውልልኝ። ከዛ በኋላ ያለውን ነገር እንትን እንላለን። እሺ ማይ